ግርማቸው እባላለሁ። የአገው ምድር ጠቅላላ ሆስፒታል ዋና ስራ አስኪያጅ ነኝ። እንኳን ለ2018 ዓመተ ምህረት ሁላችንም በሰላም አደረሰን። አዲሱን በዓል ምክንያት በማድረግ የሕክምና ስራ ደግሞ እንደምታውቁት በዓልና እንትን ምን ላይ አይደለም የሚቋረጥ አይደለም የሚቆም አይደለምና ታካሚዎቻችን በመሀል አቋርጦ መሄድ ማይችሉት ሕክምና ላይ ያሉት ጋር ታካሚዎችና የታካሚ ቤተሰቦች ጋር ተረኛ ባለሙያዎች ጋር በዓሉን ቅድሚያ እዚህ እናካሄድ ብለን ነው በዓሉን ለማክበር ነው የተገኘ ነው። እንግዲህ እንደምታውቁት አገው ምድር ጠቅላላ ሆስፒታል በእድሜ ገና ለጋ ነው። 2 ዓመት አልሞላውም። 1 ዓመት ከ8 ወር አካባቢ ነው ስራ ከጀመረ። ነገር ግን በዚህ በአጭር ጊዜ ውስጥ ሺዎች ተፈውሰዋል፣ ብዙዎች ከሞት ተርፈዋል። ስለዚህ ባሰብነው መንገድ እየሄደ ባሰብነው መንገድ እያገለገለን ያለበት ሁኔታ ነው ያለው። እንግዲህ በአዲስ ዓመት ደግሞ ሰው እንደ ግለሰብም እንደ ቤተሰብም ከፍ ሲል ደግሞ እንደ ተቋም በአዲስ ዓመት ፕላን የምናደርገው የምናክደዋልና አሁን ከነበርንበት ከፍ ብለን ለመገኘት ያልተጀመሩ አንዳንድ ፕሮግራሞችን ለምሳሌ እንደ ዲያላሲስ ወይ ደግሞ የኩላሊት እጥበት ፕሮግራሞችን ለመጀመር እንቅስቃሴ ላይ ነው ያለ ነውና የበለጠ ሙሉ ምን ሆነበት አመት ነው ብለን ነው የምናስበው 2018። እንግዲህ በዓሉ እውነት ነው መጀመሪያ ላይ ያለ ነው። የሰላም የጤና እንዲሆን እንፈልጋለን ብቻ ሳይሆን እንጠራለን። የሰላም ባለቤት ፈጣሪ ቢሆንም ሁላችንም ለሰላም ማነው የምናሳድረው ዋጋ አለንና እያንዳንዳችን ለሰላሙ ማድረግ የሚገባን እያደረግነን የበለጠ ሰላሙ የሚሰፍንበት ሀገራችንም አሁን ከገባችበት አዙሪት ወጣ በሚቀጥለው አመት ሙሉ በሙሉ በሰላም እናከብርበት እንዲሆን ነው የምንመኘው። ሐኪሞች ከፈጣሪ በታች ናቸው። ስለዚህ ፈጣሪ እንዲመራቸው ለባለሙያዎችም ጥበቡን እንዲሰጣቸው ነው የምመኘው። ያው በዓሉን እየጀመርን ያለነው ቤታችን ላይ አይደለም ተቋም ላይ ነው። ምክንያቱም ቤታቸውን ጥለው የመጡ ታካሚዎችና አስታሚዎች አሉ። ስለዚህ በዓሉን ቅድሚያ እነሱ ጋር ካከበርን በኋላ ነው ወደ ቤቴና ወደ ልጆቼ የሚሄደው ማለት ነው። ስለዚህ ቀጥሎ ወደ ቤታችን ነው ፕሮግራም የሚሆነው። በጣም አመሰግናለሁ። መልካም በዓል ይሁንልን። መምህር ይሄነው አልማው እባላለሁ። ከዳንግላ ከተማ አስተዳደር አይ ቲንክ በ20 12ኛ ወር 2017 እዚህ የገባ ነው ማለት ነው። አጋጣሚ ሆኖ ፋዘር የሚኖረው ወደ ቻግኒ አካባቢ ነበር፣ ብዝራካን የሚባል ቀበሌ። እዛ መኪና አደጋ ተፈጠረና አሁን በአካባቢያችን እንደዚህ አይነት ሆስፒታሎች ይህ ብቻ መሆን የለበትም፣ መበርከት አለባቸው። ምክንያቱም ሰው ከትራንስፖርት ኮስቱም ይሁን ከሌላም አንጻር ወይም በመንገድ ላይ የሚጠፋ ህይወት ለማትረፍ የተለያዩ ሆስፒታሎች እንዲህ አይነት መበርከት አለባቸው። እንደ አገው ምድር አጠቃላይ ሆስፒታል ግን ስንመለከተው ከህክምና ባለሙያዎች፣ ከዶክተሮች፣ ከስፔሻሊስቶች ካሉ አጠቃላይ ከታች ሰራተኛ እስከ ላይ ድረስ ያለው ጥሩ የሆነ ፋሲሊቲ ነው የሚያሳዩ። በተለይ ትህትናቸው፣ እውነት ለመናገር ትህትናቸው በጣም ደስ የሚልና ቆንጆ ነው። በቃ እኔ ካየሁት በጣም ደስ ብሎኛል። ጽዳቱ፣ በተለይ ጽዳት እኔ የእውነት ለመናገር በጣም እጅግ በጣም የተገረምኩበት ደስ ያለኝ ነገር ጽዳት፣ ትህትናቸው። ዶክተሮች በተጠሩበት ሰዓት መገኘት፣ በቦታቸው ተገኝተው አክቲቪቲያቸውን ማከናወን፣ ተግባራቸውን ይወጣሉ፣ ይሰራሉ። በጣም ቆንጆ ነው። በዚህ ይቀጥል። የተሻለ እንዲሁም ከዚህ በበለጠ ጠንክረው መስራት አለባቸው የሚል ሀሳብ አለኝ። ግን ባለው ግን በጣም ተደስቻለሁ። ፈጣሪ ይመስገን። እጅግ በጣም እኔ አይቼ አላቅም። በአጋጣሚ ሆኖ እንደዚህ አይነት እንትን ላይ ተሳትፌም አላቅም። ነገር ግን እኔ አሁን ባየሁት እንደምታዩ እዚህ የእስልምና እምነት ተከታዮች ወንድሞቻችን እህቶቻችን አሉ። የራሳቸው ፕሮግራም ተዘጋጅቷል። ለክርስቲያኑም እዚህ ተዘጋጅቷል። ቡናው ፈንዲሻው እየታየ ነው። በግ ቀርቦልን ከዚህ በላይ ምን ትያለሽ? ቤት እንዳለ ነው የሚሰማን። በጣም ደስ ይላል። እጅግ በጣም የእውነት ለመናገር መቀጠል አለበት፣ ሊበረታታ ይገባል። ይሄን ደግሞ የሚዲያ ሰዎች ልታበረታቱ ይገባል፣ ልታስታውቁ ይገባል። እንደ ከሁሉ አስቀድሜ አገራችን ሰላም ያርገው። አገር ሰላም ሲሆን ሁሉም ነገር አለ። ያለ አገር ሰላም ምንም ነገር የለም። አገራችንን ሰላም ከሆነ ሁሉም ነገር ይሳካል። አገር ሰላም ነው። ለሁሉም ለታመሙ ምህረቱን፣ ለተቸገረው ስኬትን እመኛለሁ።
መልካም በዓል 2018 የሚመጣው ዘመን የሰላም፣ የደስታ፣ የፍቅር፣ የአንድነት፣ የመተሳሰብ ይሁንልላለሁ። አመሰግናለሁ። ዶክተር አዲሱ አሳየ እባላለሁ። የአገው ምድር ጠቅላላ ሆስፒታል ሜዲካል ዳይሬክተር ነኝ። የአመት በዓልና ሐኪም ወይም ጠቅለል ሲል ሐኪምና ጤና ሙያተኞች ምን ጊዜም ቢሆን 24 ሰዓት የታመመ ሰው ተቋማችን ውስጥ ከየትኛውም ሕክምና ተቋም ውስጥ የታማሚ ሰው ስለሚኖር ብቻ ሳይሆን በየትኛው ሰዓት ላይም ችግር ስለሚፈጠር ተብሎ ስለሚታሰብ በየትኛው ሰዓት 24 ሰዓት ሐኪም ተቋም ውስጥ መገኘትና የታማሚዎችን ማከም እንደ አንድ ስነ ምግባር ወይም ኢቲክስ ተደርጎ ይወሰዳል። ከዚህ በመነሳት እኛ እንግዲህ እንደ ሐኪም እንደ ጤና ሙያተኞች እና ከዚያም እልፍ ሲል ደግሞ የድጋፍ ሰጪዎች ጭምር ለዚህ አገልግሎት የሚያስፈልጉ ሰዎች በሙሉ ከሕክምና ተቋም ውስጥ የሚውሉ ናቸው። ምክንያቱም የሰው ሕይወት ለሰከንድ ለደቂቃም ለሚደረግለት በእርዳታ ሕይወትን ማስቀረት ስለሚቻል 24 ስታንድ ባይ ሆኖ ዝግጁ ሆኖ እዚያው ተቋም ውስጥ አገልግሎት እየሰጠን እንገኛለን ማለት ነው። በዚህ መሰረት እዚህ ላይ የሚታዩ ሙያተኞች ከኛ ተቋም ላይም ያሉ አሁን በከፍተኛ ደረጃ ታሞ ሕክምና ያገኙ ያሉ ማሽን ላይ ያሉ ሰዎች አሉ። እነዚያን እርዳታ የሚሰጡ ሕክምና አገልግሎት እየሰጡ ያሉ አዳርም ቀንም በየትኛው ሰዓትም አሁን አገልግሎት እየሰጠን እንገኛለን። በዚህ ምክንያት እኛ አመት በዓል ላይ እያለ ከዚህ ላይ ሕክምና ተቋም ውስጥ ስናሳልፍ ደስተኛ ሆነን ነው የምናሳልፈው። ምክንያቱም የሰው ሕይወትን መታደግ እጅግ ስለሚያስደስተን የተማርነበትም ኃላፊነትም ከዚህ ጋር ስለሚገናኝ እጅግ በጣም ደስተኛ ሆነን ማህበረሰባችን ስናገለግል እንውላለን ማለት ነው። የ2018 አመት የሰላም የጤና ሆኖልን የታመሙ ሰዎች በጽኑ ታሞ ያሉ ሰዎች ሪከቨር አድርገው ደግሞ ድነው እንዲወጡልን እንፈልጋለን። አገራችን ሰላም እንዲሆን እንፈልጋለን። ጤናማ የሆነ ዜጎች በሀገራችን እንዲፈጠሩልን እኛም በሕክምና በኩል ያለውን ነገር እኛም የምናክምበት ሰላም እንዲፈጠርልን በጣም እንፈልጋለን። የሀገራችን ሰላም ያርግልን። ኢትዮጵያን እግዚአብሔር ይባርካት ለማለት ፈልጋለሁ።